ሰላም ጤና ይስጥልኝ እንደምን ውላችኋል የተከበራችሁ አድማጮቻችን ከትርታ 97.6 ኤፍኤም የጥቅምት 26 2018 ሮብ ቀን የትርታ 600 የዜና ሰዓታችን እነሆ አሁን ጀመረ። ከሀገር ውስጥ የተሰሙ ዋና ዋና ጉዳዮች እንዲሁም የውጭ ዜናዎች ዝርዝር ዘገባ ጨምሮ የቢዝነስና ስፖርታዊ ጉዳዮችም በቆይታችን ወደ እናንተ የምናደርሳቸው ጉዳዮች ነው የሚሆኑት። ንጉሱ በሪሁን የዕለቱን የትርታ 600 በመምራት በሱ ፍቃድ ባልቻ ደግሞ ቴክኒኩን በጥራት በመቆጣጠር አብረናችሁ የጋራ ቆይታ የምናደርግ ይሆናል። የትርታ 600 የዜና ሰዓታችንን የምንጀምረው ከሀገር ውስጥ የተሰሙ ዋና ዋና ጉዳዮችን በማስቀደም ይሆናል። በቀን በ3000 ብር ተሽከርካሪ ተከራይተው ገንዘብ ለሚሰበስቡ ግለሰቦች 300 ብር ከፍለው ያልታመመን ግለሰብ ታማሚ ያስመስለው ከህብረተሰቡ ገንዘብ ሲሰበስቡ የነበሩ ተጠርጣሪዎች በቁጥጥር ስር ዋሉ። ተጠርጣሪዎቹ በከተማዋ የተለያዩ ቦታዎች በመንቀሳቀስ ያልታመመ ሰው ታማሚ ያስመስለውና ተሽከርካሪ ውስጥ አስተኝተው ሐሰተኛ ሰነድ በመጠቀም ከህብረተሰቡ ገንዘብ ሲሰበስቡ ተገኝተው በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቀዋል። አንድን ወጣት የኩላሊት ታማሚ በማስመሰል በተከራዩት የሰሌዳ ቁጥር ኮድ 326734 ኦሮ የሆነ ሚኒባስ ውስጥ አስተኝተው በእርዳታ ስም ከህብረተሰቡ ገንዘብ ሲሰበስቡ የነበሩት እነዚህ ተጠርጣሪዎች ሊያዙ የቻሉት አያት አደባባይ ተብሎ በሚጠራው አካባቢ የለሚ ኩራ ክፍለ ከተማ ፖሊስ መምሪያ ባደረገው ክትትል ነው። በተሽከርካሪ ውስጥ በተደረገ ፍተሻ በእርዳታ ስም የተሰበሰበ 23325 ብር የተገኘ ሲሆን በተጨማሪም በሐሰት የተዘጋጀ የሕክምና ሰነድ እንዲሁም የድጋፍ ደብዳቤ እንደተገኘና በሰነዶች ላይ ፖሊስ ባደረገው ማጣራት ሐሰተኛ መሆናቸው እንደተረጋገጠ ተገልጿል። ገንዘብ በመሰብሰብ ስራ ላይ ለተሰማሩት ግለሰቦች በቀን 300 ብር የሚከፈላቸው ሲሆን ተሽከርካሪውን በቀን 3000 ብር እንደተከራዩትና ለአሽከርካሪው 1000 ብር እንደሚከፈለውም ተረጋግጧል። በወንጀሉ በቀጥታ የተሳተፉና የተባበሩ በአጠቃላይ 9 ተጠርጣሪዎች ላይ ምርመራ እየተጣራ እንደሚገኝ የጠቀሰው የአዲስ አበባ ፖሊስ ጠቅላይ መምሪያ በየመንገዱ የሚካሄዱ እንዲህ አይነት ህገወጥ ተግባራትን ለመከላከል ህብረተሰቡ ድጋፍ ማድረግ በሚፈልግበት ወቅት ተገቢውን ማጣራት እንዲያደርግና አጠራጣሪ ሁኔታዎች ሲያጋጥሙ ለሚመለከተው አካል ጥቆማ እንዲሰጥ ጥሪውን አቅርበዋል። 9.5 ቢሊዮን ብር የሚገመት የበጋ በጎ ፍቃድ አገልግሎት ለመስጠት እየተሰራ መሆኑን የአዲስ አበባ ከተማ አስተዳደር የህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ኮሚሽን አስታወቀም። በጎ ፍቃደኝነት ለህብረተሰብ ለውጥ በሚል መሪ ሐሳብ የ2018 የበጋ ወራት የበጎ ፍቃድ ማስጀመሪያ መርሃ ግብር ተካሂዷል። በኮሚሽኑ የበጎ ፍቃድ አገልግሎት ዳይሬክተር ዳዊት ሙልጌታ በማስጀመሪያ መርሃ ግብሩ ላይ እንደገለጹት በበጋ የበጎ ፍቃድ አገልግሎት 9.5 ቢሊዮን ብር የሚገመቱ የተለያዩ የበጎ ፍቃድ አገልግሎቶች ይሰጣሉ። ከነዚህ መካከል 1900 የቤቶች እድሳት፣ ከ800 ሺህ በላይ ማዕድ ማጋራት፣ 7200 ልዩ ድጋፍ ለሚሹ ዜጎች ማገልገል፣ ከ2200 በላይ የጤና መድህን ሽፋን እንዲያገኙ ማስቻልና ሌሎች መሆናቸው ተናግረዋል። የበጎ ፍቃድ አገልግሎት የተቸገሩ ዜጎችን ከመርዳት ጎን ለጎን ፍትሃዊ የሀብት ክፍፍል እንዲኖር ከፍተኛ ሚና እንዳለው አስረድተዋል። በአዲስ አበባ ከተማ አስተዳደር የከንቲባ አማካሪ ጥላሁን ሮባ በበኩላቸው በጎ ፍቃደኝነት ለሰው ተኮር ተግባር መሰረት የሚጥል መሆኑን በመጥቀስ ከተረጅነት በመላቀቅ የራስን ችግር በራስ አቅም ለመፍታት የሚያስችል መሆኑንም ገልጸዋል። በአበባ ምርት ከ60 ሺህ በላይ ለሚሆኑ ዜጎች የሥራ ዕድል መፈጠሩን የኢትዮጵያ አበባ አትክልትና ፍራፍሬ አምራች ላኪዎች ማህበር አስታወቀም። የኢትዮጵያ አበባ አትክልትና ፍራፍሬ አምራች ላኪዎች ማህበር ዋና ዳይሬክተር ቴዎድሮስ ዘውዴ እንደገለጹት የአበባ ምርት በሀገሪቱ ኢኮኖሚ ላይ የላቀ አስተዋጽኦ እያበረከተ ይገኛል። ዓለም አቀፉ የአበባ ኢንዱስትሪ በየዓመቱ ከ15 ቢሊዮን ዶላር በላይ የሚንቀሳቀስበት ዘርፍ ሲሆን ኢትዮጵያም በዚህ ዘርፍ ከግማሽ ቢሊዮን ዶላር በላይ እያንቀሳቀሰች ትገኛለች ብለዋል። በአጠቃላይ የሆርቲካልቸር ኢንዱስትሪው 200 ሺህ ለሚደርሱ ዜጎች የሥራ ዕድል መፍጠር የቻለ መሆኑን የገለጹት ዳይሬክተሩ ከዚህ ውስጥ ከ60 ሺህ በላይ የሚሆነውን ድርሻ የአበባ ኢንዱስትሪው የሚይዝ መሆኑን ገልጸዋል። ከሰራተኞቹ መካከል ከ75 እስከ 80 በመቶ የሚሆኑት ሴቶች መሆናቸውንም ጠቁመዋል። ኢትዮጵያ ያላትን አቅም ሙሉ በሙሉ ለመጠቀም ብትችል
ዘርፉ ለብዙ ዜጎች የሥራ ዕድል መፍጠርና ኢኮኖሚውንም መደገፍ የሚችል መሆኑን አመልክተዋል። አድማጮች ከትርታ 97.6 ኤፍኤም ወደ እናንተ በመድረስ ላይ የሚገኘውን የትርታ 600 የዜና ሰዓታችንን ነው በማድመጥ ላይ የምትገኙት። አሁን በማስከተል ደግሞ ከውጭ ምንጮች ወዳገኘናቸው ዘገባዎች እናልፋለን። የሳውዝ ሱዳን ፕሬዝዳንት ሳልቫኪር የሀገሪቱን የፋይናንስ ሚኒስትር ከስልጣን አነሱ። የሀገሪቱ የሚዲያ ኮርፖሬሽን ላይ በቀረበው የፕሬዝዳንቱ መግለጫ ላለፉት 2 ወራት በስልጣን ላይ የቆዩት አቲያን ዲያንግ ተነስተው በምትካቸው በርናባ ባክቾል የፋይናንስ ሚኒስትርነት ቦታን መረከባቸው ለማወቅ ተችሏል። የፋይናንስ ሚኒስትሩ ከስልጣን የመነሳታቸው ምክንያት ተብሎ የተቀመጠ አለመኖሩን የተገለጸው በሳውዝ ሱዳን ከ2020 ጀምሮ የፋይናንስ ሚኒስትሩ ከስልጣን ሲነሱ አሁን ለ8ኛ ጊዜ መሆኑ ነው የተገለጸው። ታንዛኒያ ሀገራዊ ምርጫን ተከትሎ የተፈጠረውን ቀውስ ለማረጋጋት የጣለችው የሰዓት እላፊና ኢንተርኔት አገልግሎት ገደብ ትናንት በከፊል መነሳቱ ተዘግቧል። ባለፈው ሳምንት ረቡዕ ዕለት የተካሄደው የታንዛኒያ ሀገራዊ ምርጫ ፕሬዝዳንቷ ሳሚያ ሱሉህ 98 ከመቶ የምራጮችን ድምጽ በማግኘት ማሸነፋቸውን የሀገሪቱ የምርጫ ኮሚሽን ማስታወቁ አይዘነጋም። የምርጫውን ውጤትም ሆነ ሂደቱን የተቃወሙ ዜጎች አደባባይ ወጥተው ተቃውሟቸውን መግለጻቸውን ተከትሎ የጸጥታ ኃይሎች ከ700 በላይ ዜጎች መግደላቸው ይታወሳል። ሀገሪቱም የፖለቲካ አለመረጋጋቱ እንዳይባባስ የሰዓት እላፊ ገደብና የኢንተርኔት አገልግሎት እገዳ አድርጎ የነበር ሲሆን በትላንትናው ዕለትም እገዳው በከፊል መነሳቱን ፍራንስ 24 ዘግቧል። ቱርክና ሶሪያ የንግድ ግንኙነታቸውን በከፍተኛ ደረጃ ለማሳደግ ስምምነት ላይ መድረሳቸውን አስታወቁ። የሀገራቱ ድንበር አቋራጭ የንግድ ልውውጥም ሙሉ በሙሉ በዚህ ወር ወደ ትግበራ እንደሚገባ ተገልጿል። የሶሪያ የውጭ ግንኙነት እንዲሁም የወደቦች አስተዳደር ማናጀር የሆኑት ማዘን አሎሽ እንደገለጹት የሁለቱ ሀገራት ከፍተኛ የሥራ ኃላፊዎች ካደረጉት ተከታታይ ውይይቶች በኋላ ስምምነት ላይ ለመድረስ ተችሏል። በንግድ ግንኙነት ላይ የሚሳተፉ ነጋዴዎች፣ አሽከርካሪዎች ጨምሮ በዝርዝር የተፈቀደላቸው አካላት በድንበር ላይ የቪዛ ጉዳዮቻቸው በአጠረ ጊዜ እንደሚጠናቀቅላቸው መስማማታቸውን ነው ባለስልጣኑ ጨምረው የገለጹት። ትርታ 600 ነው በማድመጥ ላይ የምትገኙት ውድ አድማጮቻችን፣ አብራችሁን ስለሆናችሁ እየተከታተላችሁን ስለሆነ ከልብ እናመሰግናለን። በማስከተል ደግሞ ወደ ቢዝነስ ዘገባዎች እናልፋለን። በአዲስ አበባ የተገነቡ የንግድ ማዕከላት የምርት አቅርቦትና ፍላጎቱን በማመጣጠን የተረጋጋ የግብይት ስርዓት እንዲፈጠር ሚናቸውን እየተወጡ መሆኑን ሸማቾችና ነጋዴዎች መግለጻቸው ሰምተዋል። በአዲስ አበባ ሸማችና ነጋዴውን ማገናኘት የሚያስችሉ ግዙፍ የገበያ ማዕከላት ተገንብተው ወደ ስራ የገቡ ሲሆን ማዕከላቱ መሰረታዊ ፍጆታ ሸቀጦችን ጨምሮ የግብርና የኢንዱስትሪ ምርቶችን በስፋት እያቀረቡ መገኘታቸውን የተገለጸው አዲስ አበባ ንግድ ቢሮ ምክትል ኃላፊ ጸጋይ ደበሌ ለኢዜአ እንደገለጹት በአዲስ አበባ ዘመናዊ የግብይት ስርዓት ለመዘርጋትና የምርት አቅርቦትና ፍላጎትን ለማጣጣም የተለያዩ ስራዎች እየተከናወኑ መሆኑን አንስተዋል። የዩሪያ ማዳበሪያ ፋብሪካ መገንባት ምርትና ምርታማነትን በማሳደግ የምግብ ሉዓላዊነትን ለማረጋገጥ የሚደረገውን ጥረት እንደሚያግዝ የኢትዮጵያ የግብርና ስራዎች ኮርፖሬሽን ገልጿል። የዩሪያ ማዳበሪያ ፋብሪካ በሀገር ውስጥ መገንባት ዘርፈ ብዙ ጥቅም እንዳለው የኮርፖሬሽኑ የኮሙኒኬሽንና ማህበራዊ ኃላፊነት ስራ አመራር ስራ አስኪያጅ ጋሻው አይችሉም ገልጸዋል። በዚህ መሰረት ከዚህ ቀደም በዩሪያ ማዳበሪያ አቅርቦት ላይ ከጊዜ ከቦታ ርቀት ከዋጋ ከጥራት አኳያ ያጋጥሙ የነበሩ ችግሮችን መቅረፍ እንደሚያስችልም አብራርተዋል። ኢትዮ ኮደርስ የዜጎችን ዓለም አቀፍ የዲጂታል ተወዳዳሪነት በማሳደግ ለዲጂታል ኢኮኖሚ ግንባታ ቁልፍ ሚና እየተወጣ መሆኑን የኢኖቬሽንና ቴክኖሎጂ ሚኒስቴር አስታወቀ። የኢትዮ ኮደርስ ተነሳሽነት ዜጎች የዲጂታል ዕውቀትና ክህሎታቸው የሚያዳብሩበትን ምህዳር እየፈጠረ የሚገኝ ሀገር አቀፍ የዲጂታል ኢትዮጵያ ልማት መርሃ ግብር አካል መሆኑ ይታወሳል። በ5 ሚሊዮን የኢትዮ ኮደርስ ተነሳሽነት የተጀመረው መርሃ ግብርም ዜጎች መሰረታዊ ዲጂታል ዕውቀትና ክህሎት የሚያዳብሩበት መሆኑ ነው የተገለጸው። በኢኖቬሽንና ቴክኖሎጂ ሚኒስቴር የዲጂታል ኢኮኖሚ ልማት መሪ ስራ አስፈጻሚ ሲዩም መንገሻ የዲጂታል መሰረተ ልማቶች የመንግስትን አገልግሎቶችን በማሳለጥ ተጨባጭ ስኬት እያስመዘገቡ መሆኑንም ነው የገለጹት።
ከትርታ 97.6 ኤፍኤም የጥቅምት 26 2018 የሮብ ትርታ 600 ነው በማድመጥ ላይ የምትገኙት። ውድ አድማጮቻችን እየተከታተላችሁን ስለሆነ ከልብ እናመሰግናለን። የቢዝነስ ዘገባዎቻችን ያደመጣችኋቸውን ይመስላሉ። አጫጭር ስፖርታዊ መረጃዎችን ወደ እናንተ ላደርስና የዛሬው ትርታ 600 በዚሁ ምንቋጭ ይሆናል። እግር ኳስ መጫወት በቅርቡ አቆማለሁ ሲል ክርስቲያኖ ሮናልዶ ገልጿል። ክርስቲያኖ ሮናልዶ እግር ኳስ መጫወት የሚያቆምበት ጊዜም ቅርብ መሆኑን የገለጸው ከእንግሊዛዊ ተጽዕኖ ፈጣሪ ጋዜጠኛ ፒየርስ ሞርጋን ጋር ሰፊ ቃለ መጠይቅ ያደረገው የ5 ጊዜ ባላንድ ዶር አሸናፊው በርካታ ጉዳዮችን አንስተዋል። የ40 ዓመቱ የአልናስር አጥቂ ስለ ጫማ መስቀል ሲጠየቅ በቅርቡ ይሆናል፣ ለዚህ በደንብ ተዘጋጅቻለሁ፣ በእርግጥ ቀላል አይሆንም፣ ምናልባትም ላነባ እችላለሁ ሲል መግለጹ ነው የተሰማው። በሌላ መረጃችን የአውሮፓ ሻምፒየንስ ሊግ ዛሬም ሲቀጥል 9 ጨዋታዎች ይከናወናሉ። በአውሮፓ ሻምፒየንስ ሊግ የሊግ ምዕራፍ 4ኛ ዙር ጨዋታዎች ማንቸስተር ሲቲ ከቦሩሲያ ዶርትመንድ የሚያደርጉት ጨዋታ ይጠበቃል። ሁለቱ ክለቦች ከ3 ጨዋታ በተመሳሳይ 7 ነጥብ ሰብስበዋል። ማንቸስተር ሲቲና ዶርትመንድ በቻምፒየንስ ሊጉ እርስ በርስ ሲጫወቱ ለ7ኛ ጊዜ ይሆናል። ከዚህ ቀደም ባከናወኑት 6 ጨዋታ ሲቲ 3ቱን አሸንፏል። የጀርመኑ ክለብ ደግሞ አንዱን ብቻ በድል ተወጥቷል። አስደናቂ የግብ ማግባት ሂደት ላይ የሚገኘው ኤርሊንግ ብራውት ሃላንድ የቀድሞ ክለቡ ዶርትመንድን ይገጥማል። ኖርዌያዊው አጥቂ በተመሳሳይ ከ2 ዓመት በፊት ዶርትመንድን ገጥሞ ግብ ማስቆጠሩ ይታወሳል። በሌሎች ጨዋታዎች ባርሴሎና ከሜዳ ውጭ ክለብ ብሩጅን ይገጥማል። ኒውካስል ዩናይትድ አትሌቲክስ ቢልባኦን ሲያስተናግድ፣ ኢንተር ሚላን ለውድድሩ አዲስ የሆነውን የካዛኪስታኑን ኪራት አልማቲን ይገጥማል። ማርሴይ ከአትላንታ፣ ቤኔፊካ ከባየር ሊቨርኩሰን እንዲሁም አያክስ ከጋላታ ሳራይ ሌሎች የምሽቱ ጨዋታዎች ናቸው። ሁሉም ምሽት 5 ሰዓት ሲል የሚጀመሩ ይሆናል። ከነዚህ ጨዋታዎች ቀደም ብሎ ካራባግ ከቼልሲና ፓፎስ ከቪያሪያል ጨዋታቸው ምሽቱ 2:45 ላይ ይጀምራሉ። የሮብ ጥቅምት 26 2018 የተረታ 600 ዜናዎቻችን ያደመጣችኋቸውን ይመስላሉ። ውድ አድማጮቻችን አብራችሁን ስለቆያችሁ ከልብ እናመሰግናለን። ንጉሱ በሪሁን የትርታ 600 የዜና ሰዓትን በመምራት እንደዚሁም ደግሞ በቴክኒኩ በሱ ፍቃድ ባልቻ አብረናችሁ የጋራ ቆይታ አደረግን። ሰናይ ቀን።